ምን አድርጌ በደንብ አድርገህ ነው የምታውቀው። እያስፈራራኸኝ። ምንም ማስፈራሪያ አይደለም። አላወቅኸኝም። ግሩም እንደሆንኩ አውቀሃል አይደል? እኔም ጠበቃ መሆኔን አትርሳ። በጣም እያስፈራራኝ ነው። ቆይ ምን አድርጌ ነው እንደዚህ ህግ ክስ ምናምን? ይሄ ማስፈራሪያ እኮ አይደለም። ይሄ ማስፈራሪያ አይደለም። በዚህ ሳምንት ውስጥ ያልኩትን ነገር ካልደረሰብህ አለካም። እኔ ጫፈን አለካም። ከዚህ በኋላ አይታችኋል አይደል? እነሱ ወርውረው እዛ ያስገባዋል። ያለኝ መረጃ ሰጣቸዋለሁ። ነግሬሃለሁ አይደል? ስወጣ ለእያንዳንዳቸው እርምጃ እንግዲህ እንትን ልብ ማን ስለሆንክ የሰፈር መንደርተኛ ነኝ አልክ። መንደርተኛ ነኝ። አዎ፣ ግን እርምጃ እሰጣለሁ ምናምን ብለህ አቅሙ ሊኖር ይችላል። ግን አታውቅም። ነገር የለም። እየሰማኸኝ ነው? ሉጣ የምልህ እሱን ነው። አትወጣማ። አንድ መንገድ አግኝቼ ሉጣ፣ እሱን አሳይሃለሁ። ውጪ ምን እንደማለት ሙሉን ቀዳዳውን ደፍነነዋል። የምትወጣው ተረጋጊ። ዮርዳኖስ ተረጋጊ። ለምን ሀገር ይበቃሽ አንቺ? እሷ ጋር ሊስቶች አሉ። አቶ ዘነበ ሲያወጣቸው የነበሩ ወጪዎች። እውነቱን ልንገርህ፣ እኔ እየነገርኩህ አቶ ታሪኩ አለም ነው ይላል። ምንም የምታመጣው ነገር የለም። ውሸት ነው። በቃ የቀደም ውሸት ያለ ሊስት፣ የተመዘገበ ሊስት አለ፣ የተመዘገበ ብር አለ። በጣም ብዙ ሚሊዮን ብሮች አንተ ጋር አሉ። ተነጋግረናል አይደል? እናንተ ተነጋገርን። ሁሉም ነገር ተነጋግረናል። እዚህ ቪዲዮ ላጠፋልህ፣ ሁሉም ነገር ተነጋግረናል። በቃ ምንድነው ልትነግረን የማትፈልግ ከሆነ ግን ውላችን ይፈርሳል። እናንተ ውል ይሄን ቪዲዮ ወስጄ እሰጣቸዋለሁ እኮ። ቪዲዮ ሙሉም ይጠፋል። ስለ ዘነበ የምታውቀውን ንገረኝ። የምትሰሩትን ምንድን እንደነበረ ምን እንደምታደርጉ በጠቅላላ ሁሉም ነገር ንገረን። ከዛ ቪዲዮቹን እኔ ጋር አስቀምጣቸዋለሁ። ስለ አቶ ዘነበ የሚጠቅመኝ መረጃ ብቻ አስቀምጬ አንተን ነፃ አደርግሃለሁ። የምትከፍለውን ትከፍላለህ። ችግር የለም። አይነት አንቺማ ብዙ ነገር ነው። በዚህ አይነት ብዙ ነገር ማለት ነው። ተረጋጋና ቁጭ ብያለሁ። እሱን ደግሞ ላታስበኝ የምትችለው ምክንያት አሁን እሱን እቀይርልሃለሁ። በምን እስኪ ምን የምታረጋጋ ወሬ ያስገባሃለሁ። በእነዚህ ወጣት ሉጣ እኮ ሉጣ ማለት ማን እንደሆንክ ስላላወቅህ እነሱንም ቢሆን አንተንም ቢሆን የማደርገው ነው የማውቀው። ወንጀልም ሰው ማጥፋትም ቢሆን ትሰራለህ። ምንም የምታመጣው ነገር የለም። እውነቱን ልንገርህ፣ ምንም የምታመጣው ነገር የለም። ምንድነው የትኛውም ስራውን እሰራለሁ። ልቀቀኝ፣ እጅን አንሳልኝ። ለሰጠን መረጃ በጣም እናመሰግናለን። እኔም እጠብቃለሁ። እስር ነው ያልከኝ? ይምጡ። ልቀቀኝ፣ ልቀቀኝ ብያለሁ። ልቀቀኝ ብያለሁ። ወደ ህግ አካል ልቀቀኝ ብያለሁ። የማን ቤት ነው የመጣው? አሁን አስወጥቻታለሁ። የማን ቤት ነው የመጣው? ምን አለች እሷ? ሁሉም ነገር ነግረኛለች። የማን ቤት ነው የመጣው? እራሷ ትንገር ብያለሁ። የማን ቤት ነው የመጣው? አታውቀውም እንዴ? እሷ የራሴ ቤት ነው የምትለኝ። እየሰማኸኝ ግን የማን ቤት ነው? የራሷ ቤት። የማን እንደሆነ አላውቅም። ኧረ እባክህ። እራሷ ናት ደውላ የምትጠራኝ። እሷን ለመሄድ ነው የምመጣው። እረፍት የማደርገው እሷ። ታሪኩ ይኸውልህ፣ አሁን እኛን መሸወድ መደበቁ ምናምን አንተን ይጎዳሃል። ምክንያቱም እሷ ብቻ አይደለችም። ይኸውልህ ብዙ ሰው ስለ አንተ የሚያውቀውን መረጃ ነግሮኛል። ሙሉ መረጃ ሙሉ በጣም ህይወትህ ሙሉ የሚያበላሽ መረጃ እጄ ላይ አለ። እስቲ አሳየኝ። ሙሉ ህይወትህ አውጥተህ አሳየኝ። እኔም አይቼ ልመንልህ። እየሰማኸኝ? መረጃውን እኔ አንድ ለአንተ አይደለም የሰፈር መንደርተኛ ነኝ። ለአንተ አይደለም መረጃውን ማሳየህ፣ ለህግ አካላቶች ወስጄ እሰጣቸዋለሁ። አንተንም እኔ አልነካም። እኔ ጫፈን አልነካም። ከዚህ በኋላ አይታችኋል አይደል? እነሱ ወርውረው እዛ ያስገባዋል። ያለኝ መረጃ ሰጣቸዋለሁ። ነግሬሃለሁ አይደል? ስወጣ ለእያንዳንዳቸው እርምጃ እንግዲህ እንትን ልብ ማን ስለሆንክ የሰፈር መንደርተኛ ነኝ አልክ። መንደርተኛ ነኝ። አዎ፣ ግን እርምጃ እሰጣለሁ ምናምን ብለህ እያስፈራራህ ነው ያለው። አንተ ማንህና ቤት የሰው ቤት ገብተህ ይሄ ሁሉ ነገር ስታደርስ ዝም እባላለሁ? ነገርኩህ እኮ ስም ግሩም አይደለም። ለምን የፈለግከውን አትሆን? ምን አገባኝ? ይኸውልህ አንተ ማንህና በእነዚህ ወጣጤያሞች እዛ አስወጥተኸኝ የምታስደበድብኝ ማነህ አንተ? ማንም ያላረገው አልደበደቡም። ደበደቡኝ አትበል። ስለ እኔ የምታውቀው ነገር ራሱ ምን አለ ሲነገር? ምን አለ የምታውቀው? ሙሉ ነገር አውቃለሁ። ምን አይነት ስራዎች እንደምትሰሩ፣ ከአቶ ዘነበ ጋር ምን አይነት ስራዎች ውስጥ ስትሰማራ እንደነበረ። የሰዎችን መሬት ትወስዳላችሁ። ከዛ በኋላ እነሱ ለመክሰስ ሲሞክሩ ደግሞ አንተ ጠበቃ ነህ፣ ጥብቅና ተጠቅመህ መሬቱ እነሱ እንዳያገኙት ድጋሚ ታደርጋለህ። የተሳሳተ ሰው እንደሆነ ምንም አውቃለሁ ላልኩ ሙሉ ነገሮችን አውቃለሁ። ምክንያቱም እስካሁን አቶ ዘነበ ሲከሰስበት የነበሩትን ወረቀቶች በሙሉ ማስረጃ ሰጥታኛለች። እነዛ ወረቀቶች ላይ ጠበቃ አቶ ታሪኩ አለም ነው ይባላል። እሷን መስጠት አይጠበቅባትም። ከዛ በፊትም ቤቷን በመበረብርበት ሰዓት አግኝቻለሁ አንድ መረጃ ማለት ነው። ይሄ በጣም ቀላል ነው። አንተ ስም አለ። እነዛ ደግሞ ዶክመንቶች በሙሉ ህገወጥ ናቸው እዚህ ቤት የተገኙት። እነዛን ዶክመንቶች ውስጥ ለህግ አካላት አስረክባለሁ። አንተን ወስጄ አስረክባለሁ። እድሜ ልክህን እስር ቤት ትማቀቃለህ። ልንገርህ፣ ምን ውሸትስ ምን አስወረኝ? ምንም የምታመጣው ነገር ጠበቃ ነኝ። ጠበቃ ምን የምታመጣው ነገር ስፈልግ ልንገርህ፣
ወስጄ አንተንም እዛው እስር ቤት መክተት አቅሟልኝ። አንተን የመክተት አቅም አለ። አቅሙ ሊኖር ይችላል፣ ግን አታረገው ነገር የለም። እየሰማኝ ነው። ሉጣ የምልህ እሱን ነው። አንድ መንገድ አግኝቼ ሉጣ፣ እሱን አሳይሃለሁ። ውጪ ምን እንደማለት ሙሉን ቀዳዳውን ደፍነነዋል የምትወጣበት። ወዴት መኳቱ ይሄ የማመልጥ አቶ ዘነበ አትርሳት ጠበቃ ወይ? ምክንያቱም እዚህ እጄ ላይ ነው አቶ ዘነበ። አሁን አምጥቼ ይዘዋለሁ እዚህ ከፈለኩ። ማንን? አቶ ዘነበ። በጣም ለኔ ቀላል መንገድ ነው። ጠበቃ መሆኔንም ዘንግተዋል። የአቶ ዘነበ ብቻ ነው፣ ለሌላ ሰዎች አሰራም። አቶ ዘነበ እንደ ልቡ በጣም ብዙ ሚሊዮን ብሮች ይከፍልሃል። አሁን አንተንም ወስጄ ያልሆነ ነገር ውስጥ ከማድረግ እንዳለ የተመዘገቡትን አይቻልም ማድረግ። አሁን የምትፈልገው የሰፈር መንደርተኛ ነህ አይደል? የሰፈር መንደርተኛ ነህ፣ ምንም አልሰራም እያልከኝ ነው አይደለ? እውነቱን ነገርኩህ እኮ። ለምንድን ነው አቶ ዘነበ ጋር ሊስቶች የተገኙት? ምክንያቱም እሷ ያለችበት ይሄ እሷ ቤት ነው አይደለ? እሷ ጋር ሊስቶች አሉ። አቶ ዘነበ ሲያወጣቸው የነበሩ ወጪዎች። እውነቱን ልንገርህ፣ እኔ እየነገርኩህ አቶ ታሪኩ አለም ነው ይላል። ምንም የምታመጣው ነገር የለም፣ ውሸት ነው። በቃ የቀደም ውሸት ያለ ሊስት፣ የተመዘገበ ሊስት አለ፣ የተመዘገበ ብር አለ። በጣም ብዙ ሚሊዮን ብሮች አንተ ጋር አሉ። እና ምን አካውንት እሷ እጅ ይገኛል። እሷ እጅ ያለውን አካውንት ቼክ ስናደርግ ብዙ ሚሊዮን ብሮች አሉ። አንተ የሰፈር መንደርተኛ ከሆንክ ይህን ሁሉ ሚሊዮን ብር ከየት አመጣ? ነግሬሃለሁ። ቅድም ያወራሁትን የሰፈር መንደርተኛ ምናምን ያልኩን ዝም ብዬ እንትን ልበልህ እስኪ፣ ዝም ብዬ ላውራ ብዬ ነው እንጂ ጠበቃ ነኝ። ጽድት ያልኩ ጠበቃ፣ ማንም የሚያከብረኝ ማንም የሚሰግድልኝ ጠበቃ ነኝ። ሰማኝ። በየቦታው ብትሄድ ስሜን ከነዝና የሚነግር ሰው ነው እንዳለ ያለ። አንተንም ከዚችን ያህል እንኳን ምንም እንትን አድርጌ አላስብህም። ሰማኝ። እሱን ደግሞ ላታስበኝ የምትችለው ምክንያት አሁን እሱን እቀይርልሃለሁ። በምን እስኪ ምን እንታረጋለን? ወሬ ያስገባሃለሁ። በእነዚህ ወጣት ሉጣ አልኩህ እኮ ሉጣ ማለት ማን እንደሆንኩ ስላላወቅህ እነሱንም ቢሆን አንተንም ቢሆን የማደርገው ነው የማውቀው። ማን እንደሆንኩ አላወቅህ። እንዲህ ወስጄ ወረጉራለሁ። እንዲህ አቶ ተሰማንም ከዚህ በፊት ልትረዳው ሞክረሃል አይደል? ያለበትን ሁኔታ ግን ታውቃለህ። አቶ ደምሴ ልትረዳው ሞክረህ ነበር፣ ያለበትን ሁኔታ ታውቃለህ። የእነዚህ ሁሉ ጀርባ መግባት፣ እነዚህ ሁሉ ወደ እስር ቤት መላክ ስራ እስከሆነ ድረስ ምንም የትኛውንም ስራ ይሆን እኔ ነኝ። እሺ እየሰማኝ ነው? አቶ ተሰማን ያሳሰርኩት እኔ ነኝ። ማ ነገረች እኮ ለማኙና ለመቅረብ ሞክራ ነበር። እኔ ይኸው ያስኳት። አቶ ተሰማን፣ አቶ ደምሴን፣ አቶ ከተማን እኔ ነኝ ያስገባዋቸው እንዳይወጡ አድርጌ። አንተም ከሱ ጋር ሆነ ደግሞ እኔ በቅርቡ አስገባለሁ ከጎኑ እዛው እድሉን ስታገኝ ማለት ነው። እሱን አጠገብ አድርጌ አስርልሃለሁ፣ አሳይሃለሁ። እሱን እድሉን ስታገኝ ያው ልትሞክር ትችላለህ ነው። እሱ ደግሞ እድሉን አንሰጥም። እኔ ልንገርህ፣ እኔ ስራ እንትን አልመርጥም። የትኛውንም ስራ ይሁን እሰራለሁ። ወንጀልም ሰው ማጥፋትም ቢሆን ትሰራለህ። ምንም የምታመጣው ነገር የለም። እውነቱን ልንገርህ፣ ምንም የምታመጣው ነገር የለም። ምንድነው የትኛውም ስራ ይሁን እሰራለሁ። ምንድነው የምትሰሩት ከአቶ ዘነበ ጋር? ሁሉንም ስራ ምን እኮ ንገረኝ። የተገኘውን ስራ በሙሉ እንሰራለን። ሰው አጥፋ ሲል ታጠፋለህ? አጠፋለታል። እጄ ላይ ነው ሁሉም ነገር ያለው፣ እጄ ላይ ነው ብር። አንተም ቢሆን ማን ነው የሚረዳ? እርግጠኛ ነኝ አንተም አሁን የምትፈልገው ብር ነው። ብሩንም እሰጥሃለሁ። እኔ እኮ እንደራደር ብያለሁ፣ እናውራ ብያለሁ። እዚህ ጋር አሁን አግባብ አይደለም። እዚህ ጋር ማውራቱ ለእኔም ለአንተም ጥሩ አይደለም። እንውጣና የሆነ ቦታ ችግር የለም የምታውቃቸውን መረጃዎች ንገረኝ፣ በብር እንደራደር። ከዛ በኋላ ቪዲዮንም አጠፋልሃለሁ ከፈለግ፣ ችግር የለውም። ምን ቪዲዮዎች አሉ? ምን አይነት ማስረጃ? እስካሁን ያወራነው በሙሉ አለ። ሪከርድ የተደረገ ነው፣ ድምጽ ሪከርድ የተደረገ ነው። በምስል ካሜራ ይዘህ ነው ጭራሽ እንትን የምትለው? እሷ የነገረችኝ ማስረጃ አለ፣ ዶክመንቶቹ አሉ። በጣም ቀላል ነው አንተን ለማሳሰር፣ ዘብጥያ ለማስወረድ። የአንድ ደቂቃ ስራ ነው ለኔ። 1 ደቂቃ ለኔ በቂ ነች። ምንድነው? ምን ያህል ብር ነው ፈልገው? ምን ያህል ብር ነው ፈልገው? አሁን ይኸውልህ፣ ምን ያህል ንገረኝ። ተወው፣ ቁጥሩን አትፍራው፣ ንገረኝ። ምን ያህል ብር ነው የሚያስፈልግ? እነግርሃለሁ፣ ችግር የለውም። መስከፍለኝ ትከፍለኛለህ። እከፍልሃለሁ። እስኪ ንገረኝ። አሁን መጀመሪያ እናንተ እንደራደር፣ የምታውቃቸውን መረጃዎች ንገረኝ። እኔ ይኸውልህ በጣም ቀላል ነው ለኔ አንተን ለማስወረድ። ነግሬሃለሁ አይደለ? የምታውቃቸው መረጃዎች በሙሉ ንገረኝ። እኔ አንተን ከዚህ ነፃ አደርግሃለሁ። ከዚህ ወንጀል ነፃ አድርግህና አቶ ዘነበን ያለበትን ጥቁመኛል። በምን ልመን? አሁን እዚህ ላይ ይኸውልህ ምንም መተማመኛ አልሰጥም። ምክንያቱም በጣም ቀላል ነው አልኩህ። ይኸው የቪዲዮ ማስረጃ፣ እሷም የሰጠችኝ ማስረጃ አለ። እነሱን ወስጄ መወርወር ነው። ጠበቃ ስለሆንክ ምናምን የጥብቅና ፈቃድህን አስነሳብሃለሁ። ሁሉ ነገር ህይወትህ እንዲበላሻሽ ነው የማደርገው። ቤተሰቦቼ ያሉበትን አውቃለሁ። ለቤተሰቦችም የምትሰራውን ስራ ሄጄ እነግራለሁ። ሚስት እያለ እዚህ እንደመጣ አውቃለሁ። እሷ ጋር እንደምትመጣ ሚስት እንዳለ ትዳር እንዳለ ነግራኛለች እኮ። የምትፈልገውን ያለ ክፈል እያልኩ ነው። በጣም እየሰማኸኝ ነው እኮ። ክፍያውን ትከፍለኛለህ፣ ችግር የለም። ያሉትን ነገሮች እኔ ደግሞ እንዲጠፋ እፈልጋለሁ። እኮ ቪዲዮ ሙሉ ይጠፋል።
ስለ ዘነበ የምታውቀውን ንገረኝ። የምትሰሩትን ምንድን እንደነበረ ምን እንደምታደርጉ በጠቅላላ ሁሉንም ነገር ንገረን። ከዛ ቪዲዮቹን እኔ ጋር አስቀምጣቸዋለሁ። ስለ አቶ ዘነበ የሚጠቅመኝ መረጃ ብቻ አስቀምጬ አንተን ነፃ አደርግሃለሁ። የምትከፍለውን ትከፍላለህ፣ ችግር የለም። ግን አሁን የምፈልገው ከአንተ ንገረኝ። ምን ዋስትና አለ? ምንም ዋስትና ልሰጥህ አልችልም። በቃ ይኸው ቀላል ነገርኩህ። ነገርኩህ እኔ እንበል ያሉትን ነገሮች እውነታውን አጠፋልሃለሁ። ይኸው ቪዲዮ ይጠፋልሃል። ከማን ጋር? ከዘነበ ጋር የሚያገናኝ እኮ እሱን ትነግረኛለህ። ችግር እኔ ዘነበን ግን አሳስረዋለሁ። ማሰርም ስለምፈልግ አስረዋለሁ። አንተ ግን ነፃ አደርግሃለሁ ከዚህ ወንጀል። ንገረኝ። እርግጠኛ ነህ? እርግጠኛ ነኝ። ችግር የለም። እንደጠፋ ቁጠረው ካሜራው። ችግር የለም፣ ይጠፋልሃል። እሷ ምን ብላ ነው የነገረችሽ? እሷ ሙሉ መረጃ ነግረኛለች። በቃ ዶክመንቶቹን ሰጥታኛለች። ከአንተ ጋር የምትሰሩትን ዶክመንቶች፣ የተፈራረማችሁትን ከአቶ ዘነበ ጋር ሁሉንም ነገር በጠቅላላ እኮ እሷ የሰጠች ማስረጃ አይበቃም ወይ ነው የምልህ። እኔ ደግሞ አይበቃኝም። የሰጠችኝ ማስረጃ በሙሉ አንተ ላይ ነው። አንተን የሚያሳስር ማስረጃ ነው የሰጠችኝ። ጭራሽ እሷ አንተን የሚያሳስር ማስረጃ ነው የሰጠችኝ። ኃይል ስለተጠቀምን የፈለግነውን ነገር ማድረግ እንደምንችል ስለምታቅም ነው የሰጠችኝ። ገባህ አይደል? እና አቶ ዘነበም ምንም ማምጣት እንደማይችል ስለምታቅም፣ ምክንያቱም አቶ ተሰማን ያሳስር አቶ ዘነበ አይከብደኝም። አሁን የምፈልገው የት ነው አቶ ዘነበ ያለው? እነዚህን መሬቶች በምን መልኩ ነው የሚያገኛቸው? ክፍለ ሀገር እየሄደ መሬቶችን የሚወስድበት መንገድ፣ ከሚስቱ የሚደበቅበት ምክንያት፣ ሙሉ ነገር ሚስቱን ለምን እንዳሳበዳት እያንዳንዷን ነገር አንድ ባንድ ሁሉ ነግሯል። ስለ ቤተሰቦቹም ጭራሽ ሙሉን ያውቃለሁ። ስለነ ድንቅነሽን እዚህ አስመጥታችሁ በቤት ሰራተኝነት እንዳስቀመጣችኋት የምታውቀው መረጃ ስለነበር እንዳትናገር ብላችሁ እዚህ በቤት ሰራተኝነት እንዳስቀመጣችኋት አይምሮዋ እንዳይሰራ መተት አድርጋችሁ ብዙ ነገር እንዳደረጋችሁ። በቃ እኔ ልንገርህ፣ እሱ የሚሰራው ስራ የለም፣ እኔ የምሰራው ሁሉንም ስራ የምሰራለት እኔ። እሺ ነገር ታዲያ የእሱ ኃላፊነት ምንድን ነው? በቃ እሱ አሁን ለምሳሌ አንዳንድ እንዳልከው አሁን የመሬት ጉዳይ ሲኖር ትልቁን እንትን የሚለው እሱ ነው። ግን በእሱ ምትክ ደግሞ እኔ ሄጄ እንትን የምለው መሬቶቹ የምትመርጥለት አንተ ነህ። መርጥለትም ማሻሽጠውም እንትን የምለውም የምጨርሰው ምን ሁሉንም ስራዎች ያው እንደነገርኩ ነው። አንዳንድ ማለቅ ያለባቸው ስራዎች ሲኖሩ ምናምን ነገር እኔ እንትን የምለው እሱ አይገኝም በቦታው እና ያው እንግዲህ እውነቱን ተናገር ስላልከኝ ነው የማወራው እኮ። ምንም ነገር ሳይቀር ንገረኝ። እኔ አልኩ አሁን እናንተ የተነጋገርን ነው አይደል? ልንረዳዳ ነው። ጠቅምህ ነው። አንተን ከወንጀል ነፃ አደርግሃለሁ። በጣም ቀላል። ከዛ አንተ ሙሉ መረጃ ትነግረኛለህ። እኔ ዘነበን ይዘዋለሁ። አንተ ነፃ ሆነህ ህይወትን ትቀጥላለህ። እሷንም ነፃ አደርጋታለሁ። ትፈልጋታለህ አይደል? ማንን? እኔን ለማሳሰር እኮ ነው አይደል እንዴ? ሁሉ ማስረጃዎችን ችግር የለም። ስለዚህ ጠላት ነሽ ማለት ነው። ስለዚህ እሷን አሳስራታለሁ። አሁን ባለቀሳው ጋር ሲጀምር ግንኙነት የለኝም። በቃ እሷንም አሳልፋ መስጠት ነው ፍላጎቷ። እሷንም አሳስራታለሁ፣ ዘነበንም አስረዋለሁ። ከዛ በኋላ አንተን አስቀራለሁ። ችግር የለም። አንተ ነፃ እንድትሆን አደርጋለሁ። በቃ ንገረኝ። ብዙ ስራዎችን ነው እንግዲህ የምንሰራው ከሱ ጋር እንደነገርኩ። ያው እዛ ክፍለ ሀገር ብዙ መሬቶችን ያው አብዛኛው እንደውም መሬቶች ያው በቤተሰብ ምክንያት ምናምን ነገር የተገኙ ናቸው። ስለ እንዲህ ከኋላ በባዕድ አምላኩ የሚሰራቸው ስራዎች አሉ እና በቀላሉ ነው እንደውም እንትን የሚለው እና እኔ እንደውም አንዳንዴ ግርም ነው የሚለኝ እንዴት የዚህን ያለ እንዲህ አንዳንዶቹ አሁን ስራውን እንትን ለማለት በጣም የሚከብደኝ፣ አንዳንዶቹ እንደውም ኢቭን ገንዘብ እንትን ለማለት ምንም ላይደራደሩልህ ራሱ የሚፈልጉ አሉ። ከምን የተነሳ እንደሆነ አላውቅም። እኔ ምን ያርግባቸው ምን እንትን ይበልባቸው አላውቅም። እንደዚህ ስራዎችን ሄጄ የምሰራውም እንደውም ኢቭን አንዱ እንደውም ዘመር ነበረች እና ከሷ ጋር ሄደ ከሷ ጋር ያሉትን ነገሮች ጨርስልኝ ብሎኝ እንደውም ልኮኝ የሆነ ሰዓት ላይ ሄጄ ብር ነው የሚያስፈልገኝ እንዲህ ነው ውሰደው ስትፈልግ ምናምን ነው ያለችኝ። የዚህን ያህል እንዴት እንዲህ መሬትንም ያህል ነገር አሁን ላይ ምን ያህል እንደሚያስፈልገን ታውቃለህ? መሬትንም ያህል ነገር የዚህን ያህል እንዴት እንዲህ በቀላሉ ውሰድ እንዳለች እኔ እንጃ። ከዛ ነገሮችን ቶሎ ብዬ ጨረስኩኝ ምናምን ነገር በቃ ቶሎ ብዬ እንትን ያልኩትን አንዳንድ አሁን ወደዚህ ወደ ከተማ የምናመጣቸውም ሰዎች አሉ፣ ሰራተኞች አብዛኛዎቹ ሴቶች ናቸው
እነሱንም ይዘና ምናምን ሲለኝ ይዣቸው እመጣለሁ ምናምን ነገር እነሱንም ሰው ባዳ አይደሉም። አሁን እነሱ አንዳንዶቹ አሁን ዘመር ናቸው፣ ጭራሽ እንደ ቤተሰብ የሚተሳሰሩ ናቸው። እነሱ አሁን እንዴት አይምሯቸውን በምን መልኩ እንግዲህ እንዲያርገው እዚህ ቤት እንግዲህ እንትን እንደሚሉ አላውቅም። እኔ እነሱንም የማመጣቸው እኔ ነኝ። አንዳንድ ገንዘቦች እንትን ሲሉ ወደ እኔ አካውንት ነው የሚገባው። እንዲህ ስራ ሰርተን ወደ እኔ የሚገባው ቀጥታ ወደ እሱ አይገባም። አለ አይደል የወንጀል ወይ የእንትን እንዳይሆንበት በጣም የሚጠነቀቀው። ራሱንም ለእንትን ለማድረግ ለማሸሽ በጣም ብዙ ቦታ ይሄዳል፣ ብዙ ሀገር ይሄዳል። እነዚህ ነገሮች አሉ። እንግዲህ እውነታውን እንግዲህ ንገረኝ ካልከኝ እነዚህ ነገሮች እነግርሃለሁ። እንዳልኩ ሴቶችን ያመጣል ብያለሁ። እነሱንም በዚሁ በቅምጥ እያደረገ እንትን ይላቸዋል። ብዙ ነገሮችን ነው የሚሰራው። እኔ የምጠነቀቅለት ነገሮች እንዳይወጡ እንግዲህ ሞር እኔ ጋር ሁሉም ሚስጥሮች ያሉት። አንዳንዶቹ እኔ እንጃ ይወቁበት አይወቁበት አላውቅም፣ ግን የዚያን ያህል እኔ የምጠብቅለት ቀኝ እጁ በለኝ። በቃ ሁሉንም ነገር ቢመጣ ነኝ እንትን የምለው። ወደ ህግም እንዳይሄድ አብዛኛዎቹ ወደ ህግ እንትኖች ጋር ትንሽ ቁርኝት አለኝ እኔ ከነሱ ጋር በየቦታው እዛ እንዳይሄዱ እንግዲህ እኔ እንትን የምለው እና እነዚህ ናቸው እንግዲህ እንትኖቹ። እሺ አሁን እቺ ልጅ ራሄል የምትባሏ ከዚህ በፊት እኔን ለማይመስል አቀርባኛለች። አቶ ተሰማ እንዳታሰረ ታወቃለች። አቶ ተሰማ ከኔ ጋር ግንኙነት እንዳለው ታውቃለች። እና አቶ ደምሴን ታውቃለች። ሽመልስን ታውቃለች። ተሰማ አባት ነው አይደል? አባት ሆኖ እንዲህ ነው አንተ እንትን የምትለው? አባቴ ስራቸውን እንዲህ ለማጣጣል እንትን ለማለት እነሱን ለማሰር ጭራሽ ተሰማ ማለት እኮ የዘነበ በሽርክና ሆኖ የሚሰሩ እንትን ናቸው እኮ ጓደኛሞች ናቸው። እናንተ እንዴት የዚህን ያህል አባት ሆኖ እንደዚህ አይነት ስራ ሰራል? እንዴት ቆይ ምንን ሲነገረኝ እኔ የትኛውም እኔ አባትና ልጅ እንደዚህ አይነት ነገር ጭራሽ እኔ ሲደግፈው ነው የማውቀው። እኔ ቤተሰብ ለቤተሰብ እኔ ሲደጋገፍ እንጂ የዚህን ያህል እሱን ለማሳሰርና እስር ቤት እንትን ውስጥ ለመክተት እንዲህ ሲጣጣር አይቻላልም። ምን ለምን አንተ እንደዚህ አይነት ወንጀለኛ ነው አባቴ ሆነ የወለድኩት ልጄም ወንጀለኛ ቢሆን አሳስበው አታረጉም። በእርግጠኝነት አሳየሁ እኮ አባቴን የወለደኝን ግለሰብ እንኳን እንዴት የዚህን ያህል ቆይ ምንድነው ያረገህ ነገር አለ? ወንጀለኛ ነው። ምን ያርግ አውቃለሁ። ምን የከለከለ ነገር አለ? ነገር ተሰማን የሚያርሰው ግን ኦኬ እናትን ደፍሯታል። የተበቀልኩት አይደለም ወይ ሌላ ነገር ያሰብኩ ነገር ግን ለሰራው ነገር በሙሉ በቀል ነው እንጂ እኔ ሲመስለኝ እውነቱን ልንገርና አሁን ከነገርከኝ እናቴን ደፍሯል እንዲያርጓል የምትለኝ ከሆነ ለበቀል ነው እንጂ ለፍርድና ለእንትን አይደለም። ለበቀል ሳይሆን እናቴ መድፈሩ ወንጀል ነው። ወንጀል ከሆነ ታዲያ አንተ አሁን ጭራሽ እኮ ነገሮችን በጣም የሚያባብሰው አንድ ልጁ ነህ። ጭራሽ በዚህ ቦታ ላይ ሆነ አንተ ጭራሽ ከፊት ሆነ እንትን እያልክ ያለህ። እኔ እኮ ከፊት የምሆነው ቀድሜ እናንተን ለማሳሰር ስለምፈልግ ነው እንጂ ምንም ወንጀል ሰርቼ ወይ ሌላ ነገር አድርጌ አሁን ለምንድን ነው ትከታተሉኝ ያላችሁ? ጀመር አሉኝ ብዙ መረጃዎች እናንተ የተከታተላችሁኝ እንደሆነ ከዚህ በፊትም ብዙ ነገር ለማድረስ ሞክራችሁ የዘነበን እንትን የጠየቀኝ የሚሰራቸውን ስራዎች ነግሬያለሁ። የምንለቀኝ ከሆነ እኔ ልውጣ ልሂድ ነግሬያለሁ። ልሂድ አሁን ብዙ ነገሮች አሉ የምፈልጋቸው። ማንም ይከታተለኝ? ማን ነው ወደ እኔ ሰው የሚልከው? አንተ ዘነበ እኮ እንዲህ እኔ እና አንተ ቁጭ ብለን የምናወራው ሰው አይደለም። ዘነበ ማለት ትልቅ ሰው ትልቅ። እኔ ራሴ እንዲህ ከቀረብኩት በኋላ ነው እንደውም ምን ከሚገርም እኮ የማንገናኝባቸው ቀናቶች በጣም እንትን ይላሉ። ይህን ታውቃለህ? ይህ ማለት ምንድነው? በጣም ከባድ ሰው እንደ ቀለላት። እኔ እንጃ አሁን ራሱ እዚህ ጋር ቁጭ ብለን አሁን ውጪ ብዙ ሰው አለ ብለሃል። እኔ እነዚህ ወጣቶች ይዘሃል ስንት ሰው አለ አይደለ? ይህን ራሱ ይሄኔ አውቀው ይሆናል። ሰውየው ከባድ ነው። ሰላይ ሊኖረው ይችላል። በምን ታውቃለህ? እንዲህ እንደቀላል ቁጭ ብለህ እኔን ተወኝ። እኔ ሰላይ አይደለም። ሰላይ ስላልሆንኩማ ነው እዚህ ጋር ቁጭ ብዬ አንተን የምማወራህ። እነሱ የሚጠብቁት ግቢውን ሙሉ ከበውታል። ውጭም አንተ ስገባ ስላላያቸው ተደብቀው ነው። ሀገር የሚሰልል ሰው ነው። እንኳን እቺን ጠባብ ሰፈር አይደለም ሀገር የሚሰልል ሰው ነው። የሚሰራቸውን ስራዎች ነግሬሃለሁ። አሁን ማወቅ ያለብን ነገር ነግሬሃለሁ። ለምንድን ነው የምትከታተሉኝ? ማንን ነው የምንከታተለው? ማን ያለ? ማን አለ? ሙሉ መረጃው አለ።
እስኪ ላካ ማን አለስ? የትኛውን ሰው ነው? የትኛው ማን? እቺ ናት የምንነግርህ? ነይ ግቢ። እቺ ናት የምንነግርህ ወይ? እቺ ምን ነው የምንነግርህ? ምን ነው የምንነግርህ? እቺ ነይ ጉዴ። ምንድን ነው የምንነግርህ? ቆይ ማን የላከሽ? እኔ ጋር ለማኝ ሆነሽ ቀርበሽኝ እኔን ለማታለል ምናምን ማን ነው የላከሽ? ማን የላከሽ? ምን ልትይ ነው? ራሱ እሱ ነው። በዚህ አይነት አንቺማ ብዙ ነገር ነው ልቀቀኝ። በዚህ አይነት ብዙ ነገር ነው ማለት ነው። ተረጋጋና ቁጭ በል። ልቀቀኝ ባካሽ። ተረጋጋና ቁጭ በል ብያለሁ። ህይወትሽን በቀየርኩልሽ አንቺ ነሽ እኔን ጭራሽ እንትን የምትይኝ። ለምን አትናገረው? ፍቅር ስርዓት አይገባም እንዴ? አትበይኝ ባክሽ። ፍቅር አትበይኝ። ስርዓት አይገባም እንዴ? አትንካኝ ብያለሁ። ዞር በል። ስርዓት አይገባም እንዴ? አትንካኝ። ስርዓት አይገባም አትበለኝ። አትንካኝ ውሻ። እሷ ላይ ምንም ነገር ለማድረግ እንዳትሞክር። ቤተሰቦችሽን ህይወትሽን በቀየርንልሽ ጨራሽኛል። ምንም አይነት ነገር ለማድረግ እንዳትሞክር እሷ ላይ ከዚህ በኋላ። ለምንድን ነው ነገር ማትናገረው? ከዛ ራስህን ለምንድን ነው የማታወጣው? ዝም በይ። ጭራሽ አንቺ እኔ ነፃ ሁሉንም ነገር እኮ አውቀዋል። ለራስሽ አስቢ። ለራስሽ እሷን ተዋት እያልኩ ነው። በቃ ስማኝ። አሁን ለምንድን እኔ ስትከታተልኝ የነበረው ምንድን ምክንያት ፈልገህ? ምን አንተ ምንድን ነህ? አንተ የምንከታተልህ እኮ ለምንድን ነው ስትከታተለኝ የነበረው? ስንት የምንከታተሉ ስንት ሰው አለ እኮ ንገረኛ። ከአንተ ምን ፈልገህ የምንከተል? እየነገረችህ ነው እኮ ሙሉ ነገር እጄ ላይ ነው ያለው። ለምንድን ነው የምትከታተሉኝ? ንገረኝ። ማን ነው? እኔ እኮ ግራ የገባኝ አንተ ምንድን ምን አስከተለኝ? አንተ ስንት የምንከተለው ሰው እያለ እባክህ ለምን እውነቱን አትነግረውም? ያው ለእሷ ለማኝ ሆና እኔ ጋር ቀርባኝ ሁሉ ነገር ሲጀምር እኔ ሳልነግረው የነገረችው ልጅ አለች እና ማን ነው የላከው? ስለዚህ እሷ የምታወራው ነው የምታምነው አንተ? አዎ አምናታለሁ። ታምናታለህ? ምክንያቱም ጠርባኝ እንደነበር አውቃለሁ። አባሎችን ያስታውሳል። ስለ እኔ ነው እንትን እያለች ያለችው አይደል? ውሸት ነው። እሷ እኔ ጋር ስለመጣች እየነገርኩ ነው። ስንት የምሰራው ስራ እያለኝ እንዴት አንተን እስኪ አምጧት በአንድ ሰው አስገቧት። ማንን ታስገቡ? ማነሽ ደግሞ አስገቧት። እስኪ ነው ትምጣ። ማንን ነው ትምጣ? አስገባት የምትለው ማናት? ነይ ግቢ። ማናት? አንተ ውሻ እቺ ነች። ቤተሰቤን ተረጋጊ። አንተ ዝም በል። ተረጋጊ። ቤተሰብሽን ስረዳልሽ ነበር። ይሄን አታውቂም። ዝም በል። በእኔ ጉልበት በእኔ ገላ ነው ቤተሰቤ ሲረዳ የነበረው። አንተ ማነህ? የዘይ ዘነበ ተላላኪ አይደለ? አሸርጋጅ። ዮርዳኖስ ተረጋጊ። አሁን ጥሩ መረጃ እየደረሰን ነው። ነፃ ማውጣት ማትፈልገው እሷ ማስረጃ አለች። የወረቀት ማስረጃዎች አሉ። ተነጋግረናል አይደል? እናንተ ተነጋገርን። ሁሉም ነገር ተነጋግረናል። እዚህ ቪዲዮ ላጠፋልህ ሁሉም ነገር ተነጋግረናል። ገባህ አይደል? ምንም ከዚህ ጋር የሚያገናኝ ነገር የለም። እየሰማኝ ነው። ማንም አይስማ። አሁን ዮርዳኖስም ከሰማች እንትን ይላል። ስለዚህ ማንም ሳይሰማ ያለውን ነገር ንገረን። ነግሬያለሁ። እነሱ ጋር የሚያገናኛቸው ነገር የለም። ይሄ ነገር ይኸውልህ እሷ ታውቃለች እኔን ማን ሲከታተልኝ እንደነበረ። በቃ ምንድን ነው ልትነግረን የማትፈልግ ከሆነ ግን ውላችን ይፈርሳል። የእኔና ያንተ ውል። ይህን ቪዲዮ ወስጄ እሰጣቸዋለሁ። ነግሬያለሁ። የት እንዳለ አላውቅም። እሺ ሌላ ሁሉንም ነገር ወንጀሎቹን እኮ ነግሬያለሁ። ወንጀሎቹን ነገርከኝ። እሱ የት እንዳለ ግን አላውቅም። ለምንድን ነው የሚከታተሉኝ? እኔ እንደ እውነታውን ልንገርህ፣ ክስ መስረት ነበር። እውነታውን እንድታውቅ ነው የምፈልገው። ለብዙ ጊዜ ለብዙ ቀናቶች አንተን ስንከታተል ነበር። ክስ መስረት ነበር። ስለዚህ የትም ማምለጫ የለህም። ራስህን አሁን ከየትም ልደብቅ አትችልም። እየሰማኸኝ ነው? በቃ እንደነገርኩ ነው። በጣም ለብዙ ጊዜ አሁን አይደል እኛ አንተ ስንከታተል የነበረው ትንሽ ቆይቷል። በጣም ስፈተነን ብዙ ጊዜ አይተናል። ስለዚህ አሁን ላይ መሄጃም ማምለጫም የትም እንትን የለም። እስካሁን ድረስ ስታስፈራራኝ እንደነበርከው እኔ ደግሞ እውነቱን ልንገርህ አልገባኝም። መሄጃ ስለሌለ የትም ምንም ማድረግ ስለማችል ነው እንዲህ ሆኜ የማወራህ። አሁን ራሱ ክስ ተመስርቶብሃል ማለት ደግሞ አስቡ ምን ያህል እንትን እንደው ክስ ተመስርቶ ለራስህ እዘን ካሁን በላይ እየሰማኸኝ ነው? የምን ክስ ነው? ለራስህ ማዘን አለብህ። የምን ክስ ነው የምትመሰርቱብኝ? ታውቀዋለህ።
አልገባኝም። ምን አድርጌ? በደንብ አድርገህ ነው የምታውቀው። ኦኬ እያስፈራራኝ። ምንም ማስፈራሪያ አይደለም። አላወቅኝም። ግሩም እንደሆንኩ አውቃለህ አይደል? እኔም ጠበቃ መሆኔን አትርሳ። ረስተዋል። ጠበቃ መሆኔን ያው እሷም ነግራለች እኮ እንድትሰልልህ እንደላክናት እኮ ነግራለች አይደል? በቃ ያለቁ ስራዎች ናቸው። አሁን እዚህ ጋር ቁጭ ብለህ የአንተ ማውራት የአንተ እንትን ማለት እኔን እንትን ማለት ምንም የምታመጣው ነገር የለም። ለራስህ እዘን የምልህ እሱን ነው። ይኸውልህ ምንም ክስ መሰረታችሁ ምንም አይጠበቅብንም። ምንም ማድረጋችሁ ክስ መስረተህብሃል፣ ህግ እንትን ይለዋል። ቀጥታ በተባልክበት ቀን ትሄዳታለህ። ችግር የለም። ምን የምታመጣው ነገር እኔ ለማጥፋት ሞከራችሁ፣ ለማገት ሞከራችሁ፣ ለመደብደብ ሞከራችሁ። ከዚህ አሁን እኮ እየሰማኸኝ ነው። አሁን ያመጣንበት ጣጣ ደግሞ ከዚህ በላይ ነው። እስካሁን ድረስ ለድብደባ ለምን ነው ያልኩህ አይደለ? ከዚህ በላይ የሚያደርስ ደግሞ ግሩም ሞቶ ሊነሳ የሚችል ሰው ነው። ገባ? ቢሞት ይነሳል። አሁን የምታወራው ነገር ምንም አይጠቅምህም። ይሄን ያለ አሁን የምታወራው ነገር ምንም አይጠቅምህም። እኔ የሚያስፈራኝ ጉዳይ የለም። ገባህ? ክስ መስርተህብሃል ነው የምልህ። እኔ ደግሞ መስርቱ የፈለጋችሁ የምታመጣው ነገር የለም። ነግሬህ ነበር እኮ እንዲሁ እንደ ቀላል አትሄዱ እያለሁ። ዘነበ ቀላል ሰው አይደለም ብያለሁ። ዘነበ ለእኔ እዚህ ጋር ነው አልኩህ። እዚህ ጋር ነው ዘነበ። ይሄ ማስፈራሪያ አንተ ተዋለህ እዛው። ይሄ ክስ ተመሰረተ ማስፈራሪያ አይደለም። ይሄ እውነተኛው ነገር። ምክንያቱም እኔ ይኸውልህ በሀቅ የምሰራ ሰው ነኝ። እውነቱን ልንገርህና በዚህ ሳምንት ውስጥ የሚመጣውን ነገር ታያለህ። እራስህ እየሰማኸኝ ነው። ጥሩ ነው። እናንተም አሁን ከእሱ ጋር ነው ስትደራደሩ የነበራችሁት አይደል? ዋጋችሁን ታያላችሁ። ውጭ ለነበሩትም እንደዛው እየሰማችሁኝ ነው። ውጭ ለነበረውም የዛው ልክ እንደዚህ ቅጣቱ ይደርሰዋል ለሁላችሁ። በጣም ጥሩ። አይ ጊዜ ማባከን ነው የሚሆንብህ። አሁን ለራስህ ዘን ለራስህ አስብ። እየሰማኸኝ ነው። ከአሁን በኋላ ምንም የምናወራበት መንገድ የለም። በጣም ጥሩ ነው የሄዳችሁት መንገድ በጣም ጥሩ ነው። ቴንኪው ማለት የሆነ ስቴፕ አቀለላችሁልኝ፣ ለእኔ የሆነ መንገድ ነው ያቀለላችሁልኝ። ራሳችሁን ቀድማችሁ ለህግ በመስጠታችሁ በጣም ቴንኪው። ብዙ ነገር ቀሎልኝ እየነገርኩ ነው። ዘነበም እዛው ያለሁበት ይዞ ይመጣልኛል። አታገኘውም። ዘነበን የትም አታገኘው። በጣም እያስፈራራኝ ነው። ቆይ ምን አድርጌ ነው እንደዚህ ህግ ክስ ምናምን? ምን ይዛችሁ? ማስፈራሪያ እኮ አይደለም ይሄ፣ ማስፈራሪያ አይደለም። በዚህ ሳምንት ውስጥ ያልኩትን ነገር ካልደረሰበት ማለት የሰራሁት ወንጀል የለም። እኔ የሚያስፈራኝ ጉዳይ የለም። ምንም የሰራሁት ወንጀል የለም ነው። በእኔ ስም ወንጀል መስራት ጀመራችሁ። የማን ልጅ ነው ነበር ያልከኝ? የተሰማ አባትህ ማን? ተሰማ። እና ይሄ ብቻ ራሱ እኮ በቂ መልስ እኮ ነው። ይሄ ብቻ ለህግ ራሱ በቂ ምክንያት ነው። ዝም በይ አንቺ አታውሪ። አባት ወንጀለኛ ከሆነ በየትኛው አንተ ጠበቃ ነህ ታውቀዋለህ ህጉን አይደል? እየሰማኸኝ ነው? አባት ወንጀለኛ ከሆነ ልጅ ወንጀለኛ ካለ ነው አንድ ላይ ቤተሰብ በሙሉ ነው ለህግ እንትን ማለት ያለበት። ሰማኸኝ? ማን እኮ የትኛው ህግ ነው? እስኪ አባት እንደውም እኮ ወደ እንትኑ እንሂድ ካልከኝ እናውራ ከተባባልን በደንብ አውራለሁ። እሺ ንገረኝ። አባት እኮ ብዙ ወንጀሎችን እኮ ሰርቷል። ይሄን አታውቅም? ብዙ ወንጀሎችን በዙ ስር ደግሞ አንተ ነህ ያለው ልጅ። አንተ ነህ ጨራሽ እንትኑንም የሆነ ሰዓት ላይ ኢቭን የምታስፈጽምለትም የምታስጨርስለትም አንተ ነህ የእሱን ስራዎች። ይሄ ራሱ እኮ በቂ እንትን እኮ ማስረጃ ችግር የለብንም እኛ። እየሰማኝ ነው? ማስረጃዎች እኛ ችግር የለብንም። ዘነበን ብዙ ቀን እኔን አውርቶኛል። የአንተ ኬዝ እንደሚመጣ ደግሞ እርግጠኛ ነበርኩኝ። በዚህ ሰዓት እንደምን መጣ ቀድማችሁ አውቃችሁታል? እናውቃለን፣ በደንብ ነው ሁሉንም ነገር የምናውቀው። በቂ ምክንያት አለን። አንተንም ስንከስ እኮ ዝም ብለን ነው የሚከሰስ ነው። እናንተ አንድ እርምጃ ስትራመዱ እኔ 3 እርምጃ ነው የተራመድኩት። እሱን እኮ በተግባራው የምናይበት ቀን እኮ ጠብቃለሁ። በደንብ ነው ያወራነው። ብዙ እንትኖች እንደሰራ ማስረጃዎች አሉ። ለህገኛ ለማቅረብ ችግር የለብንም። የምፈራው ነገር ዝም በይ። ማታውቁት እናንተ ብዙ ወንጀሎች ሁላችንም ጋር አለ እኮ ሁላችንም ጋር አይደለም። ይስሙት፣ ዝም በይ አንቺ። ችግር የለም ይስሙት። ሁላችንም ጋር ለምን ወንጀል አለ? ከኔ ጋር ነች። ንገረኝ። እሷም ወንጀል አለባት። ነግሬሃለሁ። ብዙ ወንጀሎችን እንደሰራ ምንድነው? ቆይ እሷ ወንጀል ንገረኝ እስኪ። እሷ በቃ እዚህ ግሩፕ ውስጥ ገብቶ ወንጀል ያልሰራ ሰው የለም። ምንድነው እሷ የሰራችው? ብዙ አሻሮች አሉብሽ። የምን አሻራ? በቃ በመሀል ላይ ሰው ሲገሉም ስለ መሬቱን ጉዳይ ምናምን በአሻር የሚያስፈርማት እሱ እየመጣ በደንብ ነው የሰራሽው። እሱ እያስፈርምሽ ያለው እሱን ነው። ነይ ብር እንደወሰድሽ ፈርሚ እያለ የሚያስፈርምሽ እሱን ነው። እኔ ምንም የማውቀው ነገር የለም። በቃ ግን አየሽ አሻራሽ አለ እየመጣ ዝም ብሎ የሚያስፈርምሽ። ሁላችንም በቃ ወንጀለኞች ነን።
ዝም በይ አይሻልም ቅድም ምንም ወንጀል የለብኝም ብለህ ስትንጣጭ የነበረው ይሄንን ነው እኔ ደረጃችሁ አይደለም ከእናንተ ጋር እንዲህ ቁጭ ብዬ የማወራበት እንትን አይደለም እሱንማ እኮ አምነነ ጉድ አደረክ እሷ ወንጀል አለባት እያልሽ ነው አዎ ብዙ ነገሮች የተሰራው በሷ ነው ሳትሰራ ማለት ነው እያስፈረማት እየመጣ ናይ ብር ይሄን ወስደሻል ፈርም እያለ ሳታነብ ብር ነው የምፈልገው ብሯን ነው የምሰጣት እሷን ፈልጋ የምትሰራው የሰራሽበትን ብር ከማን ነበር የምትወስጂው ስለምን ስራ ነው የምታወሪው እንዲህ እንዲያምርባት እኔ ኮላክ ሰራተኛ ሆኜ አይደለም እንዲህ እንዲያምርብሽ እኛ ከጎዳኛ ነው እየለበሽናት እዚህ የፈለግሽን እየበለሽ ፈልጋ ነው የወጣችው እሱም ቢሆን እየሰማኝ ጎዳና ብትወጣ ፈልጋ ነው የወጣችው እኔ ውጪ ምን ማስፈርሞሽ አታውቂም ምናልባት እሱ ሊያስፈርመኝ ይችላል በቃ እሱ ሊያስፈርም አይደለም እኮ ያው ነው በቃ ያስፈርመሽ የእጅ ሻሻራ አለበት ያማችኋል እንዴ ታስመስላለች እዚህ አሁን ሶፊ ስትሆኛ አታስመስይ አንተን እንደዚህ ያሳመርከኝ በሰዓቱ በደንብ ተጠቅመሽበታል ብሬን በእናንተ ገንዘብ ማለት ነው ብሬን ማለት አንተ ዘነበነ ያው ነው እኛ ከአንተ ጋር ማውራበት እንትን የለኝም ብዙ ጊዜ አንገናኘው እሱ ነው የሚያገናኘው የሰማሽ ከእናንተ ጋርም ከእሱ ጋርም ካሁን በኋላ እኔ የሚያገናኘኝ ነገር እናንተም ካሁን በኋላ ውልቅ ብላችሁ ትወጣላችሁ ሰማሽ አንተም ብትሆን ትወጣለህ እስር ቤት ትገባታለህ ከአባትህ ጋር እዛው ተማባን ተያይዘን ነው የምንገባው እሱም በዚህ ሳምንት ደግሞ ያወራል እንዴ እጃችሁ በልዛ አታውቅሽ ውሻ ተረጋጊ ዝም ባሉ ተረጋጊ እባክህ ዝም በልዛ በማናቀበደ ወንጀል ውስጥ አስገብተህ ተረጋጊ አንቺ ነኝ ተረጋጊ ተጫወትክብኝ ተረጋጊ ይኸውላችሁ አሁን ሁሉ ነገር ቀሏል ቴንኪው ለነበረን ጊዜ አመሰግናለሁ አንተ ተው ዝም በይ ሴት ነሽ ብዬ ነው ያከበርኩሽ ተው ብያለሁ አንተ ልቀቀኝ አንተ ተው ብያለሁ ሴት ናት ብዬ ነው ያከበርኳት አሁን ልታሳስሩኝ ነው እኔን አይደል ለነገሩ አሁን ልቅምቃሚያችሁ ወጣችሁ ተበሉ ይላል በጣም አባቷን ነው አብረን ነው የምንበላ ደስ የሚለው ነገር በጣም ጥበይ ማኔ ከእናንተ ጋር እኩል ሆነ ዝበላ አንተ ዞር በልኝ ከእናንተ ጋር እኩል ሆነ ነኝ ዝም በላ ውሻ እናንተ ውሻ ልቀቀኝ አንተ ልቀቀኝ ብያለሁ ነውጣ ልቀቀኝ እጅን አንሳልኝ ለሰጠን መረጃ በጣም እናመሰግናለን እኔም እጠብቃለሁ እስር ነው ያልከኝ ይምጡ ልቀቀኝ ሻው አሁን ልቀቀኝ ብያለሁ ልቀቀኝ ብያለሁ ወደ ህግ አካል ልቀቀኝ ብያለሁ ናጅ ለሰራሹ ነገር በሙሉ እናመሰግናለን ለሰጠሽን መረጃም ቆንጆ መረጃው ሰጥተናል አሁን ደግሞ ምንድነው ጥፋቴ ነይ ተነሽ ምንድነው ወርጉሩልኝ ወይ ምንድነው ጥፋቴ አስረክቡልኝ እንግዲህ ዮርዳኖስ ያው ከኛ ጋር ትቆያለሽ ያሉትን መረጃዎችን እንሰበስባለን ነገር ግን እጅሽ ካለበት እዚህ ወንጀል ላይ አንቺም እነሱ ወደጉበት ቦታ ትገቢያለሽ እኔ ምንም ያደረኩት ነገር የለም እኮ ማስረጃዎቹን እናያለን ብዙ ፋይሎች እንዳሉ ሰጥታናለሽ በጣም ብዙ ፋይል ነው የሰጠችን እያንዳንዱን እያገላበጥን እናያለን እስከዛኛ ጋር ትቆያለሽ እጅሽ ካለበትና ወንጀሉ ላይ ካለሽበት አንቺም እነሱ ወደገቡበት ቦታ ትገቢያለሽ ለጊዜው ግን አንቺ ከኛ ጋር ነው የምትቆዩ